በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ሳይመለከት ለዚህ ሰዓት ለዚህች ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ከእርሱ ቀጥላ የምትመሰገን የመስቀል ስር ስጦታችን የመስቀል ስር እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት ቅዱሳን ጻድቃን ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምጽ የምትሰሙ ሁሉ እንኳን ለእመቤታችን ለባታ ለማርያም በዓል በሰላም በፍቅር አደረሳችሁ። በዛሬው ዕለት ታስበው ለሚውሉ ዓመታዊ የሆነ ወራዊ በዓል እንኳን በሰላም በፍቅር አደረሳችሁ። እንኳን በእመቤታችን ጾመ ጽጌ ስደቷን እያሰብነን ለምን ጾመው ጾም እንኳን በሰላም በፍቅር አደረሳችሁ። ኦርቶዶክሳውያን ልጆቻችን እናታችን ድንግል ማርያም ክርስቶስን እዛ የተሰደደችው እኛን ከተሰደድንበት ለመመለስ ነው። እኛን ወደ ቀብደ መከራችን ለመመለስ ነው። አዳም ባጠፋው ጥፋት በበደለው በደል ከገነት ሲሰደድ ተስፋ አድርጎ የተሰደደ እናታችን ድንግል ማርያምን ነው። እሷ እናታችን ድንግል ማርያም ዓለሙን ሁሉ በእጁ የያዘውን አምላክ ይህንን ዓለም የፈጠረ የሚታየውን የማይታየውን የፈጠረ በኋላ የሚያሳልፈውን አምላክ ልጇን ይዛ ተሰዳለች። ኦርቶዶክሳውያን ልጆቻችን ድንግል ማርያምን የምንወድ ሁሉ ዛሬ በሷ ስም መልካም ስራ እየሰራን ስደቷን እያሰብንን በተግባር እመቤታችንን ልንወድ ይገባን። እንኳን አደረሳችሁ ብያለሁ። ዛሬ ትምህርታችን መነሻ የሚሆነው በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ ይለናል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል አምላካችን መድኃኒታችን ኢየሱስ ክርስቶስ። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል አምላካችን መድኃኒታችን ኢየሱስ ክርስቶስ። ኦርቶዶክሳውያን ልጆቻችን ዛሬ ተስፋ በመቁረጥ ይህ ነገር አልችለውም፣ ይህ ነገር አይቻለኝም፣ ይህ ነገር ከብዶኛል፣ ይህን ነገር ማለፍ አልችልም እያላችሁ የምትጨነቁ ኦርቶዶክሳውያን ልጆቻችን ሁሉም በእግዚአብሔር ይቻላል። በእግዚአብሔር ማይቻል ነገር የለም። እግዚአብሔርን በመያዝ ማይቻል ነገር የለም። ዛሬ ይሄ ጊዜ ይሄ ሰዓት ንስሐ የምንገባበት መልካም ስራ የምንሰራበት ወደ እግዚአብሔር የምንቀርብበት ጊዜና ሰዓት ነው። ኦርቶዶክሳውያን ልጆቻችን ቤተ ክርስቲያን ሁሌም እንዲህ እያለች ታስተምራለች። መንግሥተ ሰማያት ቀርባለችና ንስሐ ግቡ ትላለች። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ ሸክማችሁ የከበደ ኑ እኔም አሳርፋችኋለሁ ይለናል። ኦርቶዶክሳውያን ልጆቻችን እግዚአብሔርን ያህል አምላክ አለንና ደስ ሊለን ይገባል። ጭንቀታችንን ሁሉ ማስወገድ ያ በጣም ማይታለፍ የመሰለን ነገር ሁሉ ይታለፋል። ያ መንገዳችሁ ሁሉ ጥንተ ጠላታችን ዲያብሎስ ገደላማ አድርጎ ያሳያችኋል። መልካም ስራ እንዳትሰሩ፣ ንስሐ እንዳትገቡ፣ በህይወታችሁ ሁሉ በስኬት እንዳትኖሩ
የተለያየ ነገር እያመጣ የሚያስጨንቃችሁ ዲያብሎስ ነው እንጂ ክርስቶስማ ኑ ላሳርፋችሁ እያለን እኮ ነው። ኦርቶዶክሳውያን ልጆቻችን ያ ተራራ የመሰለ ሁሉ ደልዳላ ይሆናል። በማን? በእግዚአብሔር። ገደላማ የሆነው ሁሉ የተስተካከለ መንገድ ይሆናል በእግዚአብሔር። እግዚአብሔርን ከፊት ለፊት ካስቀደምነን፣ እናታችን ድንግል ማርያምን ከፊት ለፊት ካስቀደምነን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን ሰማዕታትን ከፊት ለፊታችን አስቀድመን የእግዚአብሔርን ቸርነት፣ የእናታችን የድንግል ማርያምን እናትነት፣ የቅዱሳን መላእክትን ተራዳኢነት ኦርቶዶክሳውያን በተሰበረ መንፈስ በተሰበረ ልቦና ሆነን ከለመነን ከጸለይነን ይደረግልናል። እሱ አምላክ ነው፣ ሁሉን ማድረግ የሚችል አምላክ ነው። አሁን እኮ ተሰደደ፣ ይሄ የስደት ወራት ነው። ተሰደደ ስንል እኮ እኛን ለማስተማር ነው። እሱን እያሰብንን ክርስቶስን እያሰብንን በስደት ለእኛ ሲል የከፈለልንን ዋጋ እያሰብንን ንስሐ እንድንገባ እኮ ነው ኦርቶዶክሳውያን። በስደት ሊያስተምረን ነው እሱ። ስደት ብዙ ነገር ያስተምራል። ይህንን ድምፅ የምትሰሙ ሁሉ በስደት ብዙ ነገር እግዚአብሔር ያስተምሯችኋል። ብዙ ነገር ያላወቃችሁትን መንፈሳዊ ሕይወታችሁ ያላወቃችሁትን ሁሉ በስደት እግዚአብሔር እኮ ብዙ ነገር አስተምሯችኋል። በስደት ውስጥ እግዚአብሔር ብዙ ነገር አስተምሮናል። ዓለምን የያዘ ሁሉን ነገር የያዘ ሁሉ ዓለም አሐዚ ዓለም በእዴሁ ዓለም በእጁ የተያዘው አምላክ እሱ ስለኛ ሲል ተሰደደ። እናታችን ድንግል ማርያም የአምላክ እናት የክርስቶስ እናት 9 ወር ከ5 ቀን ልጇን በማህፀን ተሸክማ ድንግል ቅድስት ብፅዕት እያሉ መላእክት የሚያመሰግኗት እኛም የምናመሰግናት እናት ተሰደደች። ይህን ሁሉ እኛን ለማስተማር እኮ ነው ኦርቶዶክሳውያን። እኛ ኦርቶዶክሳውያን በመከራ ጊዜ በስደታችን ውስጥ ሆነን እግዚአብሔርን እንድናስብ፣ መከራ ሲመጣ፣ ስደት ሲመጣ፣ ችግር ሲመጣ፣ ረሃብ ሲመጣ ይህን ሁሉ በጽናት እንድናልፈው ነው ክርስቶስ ያስተማረን። እና እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። መንፈሳዊ ልጆቼ እሱ ቸር አምላክ ነውና አስፈሪው ቀን ሳይመጣ ቃሉን ሰምተን ንስሐ እንግባ፣ የእግዚአብሔርን ምሕረት እንቀበል። እግዚአብሔር ዛሬ ምሕረቱን እንድንቀበል እንዲህ እያለ ይነግረናል። አስፈሪ ቀን ሳይመጣ ቃሉን ሰምተን ንስሐ እንግባ። እግዚአብሔር ምሕረት እንቀበል። የእግዚአብሔርን ምሕረት ዛሬውኑ እንቀበል። እግዚአብሔር ዛሬ ምሕረቱን እንድንቀበል እንዲህ እያለ ያስተምረናል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። በዚህ ቃሉ ትዕግስተኛው አፍቃሪውና ሰው ወዳጁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንም እንድን ዘንድ ይጠራናል። የጠራውም የተወሰኑ ሰዎችን ብቻ አይደለም። ሸክማችሁ የከበደ ሁሉ ኑ ወደ እኔ እኔም አሳርፋችኋለሁ ብሎ ይነግረናል። ኦርቶዶክሳውያን ሁላችንም ባለጸጋ ቢሆንም ድሃም ቢሆን ሁሉም ወደ እኔ ይምጣ፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ወደ እኔ የሚመጣውንስ ማን ነው? ትእዛዛቴን የሚጠብቀው ቃሌን የሚሰማው በላከኝ በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሚያምን ሁሉ የክርስቶስን ቃል ሰምቶ ንስሐ የሚገባም ንስሐም ገብቶ የንስሐን ፍሬ የሚያፈራ ሰው ንዑድ ክቡር ነው ይለናል። ንስሐም ገብቶ የንስሐን ፍሬ የሚያፈራ ሰው እሱ ንዑድ ክቡር ነው፣ የማይሰማው ግን እጅግ ጎስቋላ ነው ይለናል። እንዲህ እያለ ክርስቶስ ያስተምረናል። ኦርቶዶክሳውያን ልጆቼ ዛሬ ንስሐ የምንገባበት ጊዜ ነው። ቃሉን ሰምተን ፍሬ የምናፈራበት ጊዜ ነው። አትጨነቁ፣ አይዛችሁ። ለምን ትጨነቃላችሁ? ሰው በጭንቀት ውስጥ አትኑሩ እያለን እኮ ነው። ኃጢአት ብትሰሩ፣ ብትበድሉ፣ ብታጠፉ፣ ንስሐ ብትገቡ፣
ኃጢአታችሁ በደላችሁ ይደመሰስላችኋል እያለን እኮ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ እናንተ ሸክማችሁ የከበደ ወደ እኔ ኑ እኮ ነን ያለን። እሱ ሲጠራን ድሃ አላለም፣ ሀብታም አላለም። እሱ አይለያይም። ኦርቶዶክሳውያን ልጆቼ በክርስቶስ ፊት አድሎ የለም። ሰው እንደየስራው ነው የሚከፈለው። አንተ ባለጸጋ ነህ፣ አንተ ድሃ ነህ አይልም እሱ። ምን ሰርተሃን ነው? ኦርቶዶክሳውያን ዛሬ በህይወት እያለን መልካም ልንሰራ ይገባል። ብዙ አትጨነቁ። ብዙ የሚጨነቁ ልጆቻችን አሉ። ተጨንቆ አይጨምሩ፣ ተጨንቆ አይቀንሱ፣ አጉል ጊዜያቸውም ያባክኑ አሉ ኦርቶዶክሳውያን። ስለዚህ እግዚአብሔርን ያህል አምላክ አለን። ድንግል ማርያምን ያህል እናት አለችን። ጭንቀት ሲመጣ እግዚአብሔር ሆይ ክፉ መንፈስ አርቅልኝ፣ በህይወቴ ሁሉ አንተን የሚያስደስት ስራ እንድሰራ እርዳኝ፣ አግዘኝ፣ ዘመኔን ህይወቴን ባርክልኝ በማለት እግዚአብሔርን ተስፋ በማድረግ መኖር ያስፈልጋል። ስለዚህ ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። ኦርቶዶክሳውያን ልጆቻችን ቃሉን ሰምቶ ንስሐ ገብቶ የንስሐ ፍሬን የሚያፈራ ክርስቲያን እሱ ንዑድ ክቡር ነው ይለናል። እሱ ንዑድ ክቡር ነው ይለናል እና መንፈሳዊ ልጆቼ ቃሉን ሰምተን ንስሐ እንድንገባ አምላካችን መድኃኒታችን ኢየሱስ ክርስቶስ በቃል ኪዳኑ እሱ ይጠብቀን። የእርሱ መልካም ፈቃድ ይሁንልን። ይሄ ጾም ምንም የፈቃድ ጾም ቢሆንም በተለይ አባቶች በጉጉት የሚጠብቁት ጾም ነው። ጾም ስንጾም ስደቷን እናስባለን። እንግልቱን፣ ውሃ ጥሙን፣ ችግሩን፣ እንቅፋቱን፣ የቀን ፀሐይሁን፣ የጧት ብርዱን፣ እንቅፋቱን ያን ሁሉ ታግሳ እናታችን ድንግል ማርያም ተሰዳለች። እኛን ከተሰደድንበት ወደ ቀደመ ክብራችን ለመመለስ ነው። ስለዚህ ኦርቶዶክሳውያን ልጆቼ ይህን ጾም ስንጾም በፍቅር፣ በትህትና፣ በቅንነት፣ በደግነት፣ በታማኝነት እንድንጾም የእመቤታችን መልካም ፈቃዷ ይሁንልን። እግዚአብሔር ይባርካችሁ። እንማማራለን ስለ እመቤታችን ስደት፣ የእሷ ደግነቷ፣ እናትነቷ፣ ርኅራኄዋ ተነግሮ አያልቅምና የማን ካላችሁ የድንግል ማርያም እና የድንግል ማርያም እናትነቷ፣ አማላጅነቷ፣ ቃል ኪዳኗ ይጠብቃችሁ። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይበቃን፣ ይቆየን። እግዚአብሔር ይባርካችሁ። መንፈሳዊ ልጆች በእውቀት ባለ እውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች።